اللي بيتسرع محي عطلني እባክህ ዝና እባክህ ዝና ተወኝ እባክህ ዝና እኔ ከፍታለሁ ምንድን ነው ቅዱስ ምንድን ነው? አረ ይሄ መላጣ ጠበቃ ነገር አመጣ እንዴ? ምንሽ ነው? ለስለስ ብለህ ገብተህ ሌላ ጣጣ ይዘባቸው ብትመጣው በልጆቹ ላይ እንዴ? እነሱ ከችግር ያወጣናል ይላሉ። አንተ ግን ወደ ችግር ውስጥ ከበሌ ችግር ላይ ችግር ትፈጥርባቸዋለህ እንዴ? ቦታው መመለሱ ይቅርባቸውና በቃ ተፋታይ ሰው ትዳር አትበጥብጥ እንዴ? ምን አስበህ ነው? ላልፍ ስል ለዚህ የሆነ ግዴታ የሆነ ጉዳይ ነበረኝ እሱን ይዤ ምናምን ልልስል ነው የመጣሁትና መደወል ነበረብኝ። በጣም ይቅርታ ምናምን ብሎ እንግዲህ ሀሳቧል ማለት ነው። ግን በቃ የሆነ እኔ እንደኔ ሉላ ማለት ነው እውነቱን ትናገርና ሉላ እውነቱን ተናግራ ጠበቃውን ቢቀየር በቃ ይሻላቸዋል። ቀስ ብለው ይሄን ከአብረው ተማክረው ማድረግ አለባቸው። ተማክረው ያደረጉት ነገር ጥሩ ነው። መፈለግ አለባቸው። መፍትሄ ይፈልጉ። ይሄ ከዚህ ጠበቃ እስከ መቼ ድረስ? አንዴ ወይ ካልሰጠሽ ወይ ከሆነ ነገር ካላረጋችሁ ከባድ ሴሰኛ ሰውዬ ነው እንዴ? ምን አስበህ ነው አንተ? ትኖርበት በቃ እንዴ። እና ግን አንቺ ተነጋግራቸው ችግራችሁን ፈታችሁ ብትኖሩ ባይነኝ። በዚህ ሁኔታ አይዘለቅም መቼም። አሁን ሽጉጡ ከየት መጣ አላት። ከየት መጣ አልትበል። ለዛሬ አትጠይቀኝ ብለሽ አድርሽ፣ ነገስ እንዴት ብለሽ እውነቱን መናገር መጋፈጥ አለብሽ። የመጣውን ነገር አብራችሁ እንትን ማለት አለባችሁ። እስከ መቼ ደብቀሽ ተደባብቀሽ የምትዘልቂው ነገር የለም። ምንም ነገር አላደረግሽም አንቺ ፈልጎሽ ነው እንጂ ተላክፈሽው አይደለም። ሰው ለባልሽ መናገር አለብሽ። እንዳይታሰር ደግሞ ሁለታችሁ በቃ ተመካክራችሁ ነገሮችን ማመቻቸት ነው። እና እንግዲህ ይሄን ይመስላል የሉላና የጠበቃው ጉዳይ። በባለፈው ፓርት ላይ ያለቀብን እዚህ ላይ ነበረ። ማና የታደነገጠች ሞታች ወደቀች የሚለው ላይ ነበርን ማለት ነው። ሌላው ምን ነው የመድብል የብሩክና የቅድስት ፍቅር ነው እንግዲህ ነው። ብሩክና ቅድስት ከቀን ወደ ቀን ፍቅራቸው እየጨመረ ነው። ግን ደግሞ መቼ ነው የምትጋቡት? ልጅ ስሩላት ለቅድስት ለምሳሌ እና ዛሬ እንግዲህ አንድ ላይ ምግብ እየበሉ ነበረ እና የባለፈውን ወሬ ሁሉ እያወራን ነበር። መሀሌት መታ ነበሩ ወይ እንዴት ናት ምሳሌ ምን አለቻት ምናምን እያለ እየጠየቃት ነበር። እሷም ምሳሌ ማዬ ብላ እንደጠራቻት እንደናፈቃቻት አይነት ልጅ እንደሆነች አየሽ። ምን ለምሳሌ የከፈልኩት ዋጋ ሰርቶልኛል። ጥሩ ልጅ እንድትሆን አድርጊያታለሁኝ። ግን ወንድም ትፈልጋለች ብሏት ነበረ። እሽኩር ምምምም በማለት አዎ ትፈልጋለች ምናምን ብላታለች ማለት ነው። እንግዲህ መርዞም በአንድ በኩል ተተተተ እያላት ነው። ማለትም በአንድ በኩል ልትመጣ ነው። ያው መታለች ኦልሬዲ ዛሬ እንግዲህ በቀጣይ ሳምንት የምትገባ ይመስለኛል። ማለት ዝም ብለሽ ጥግሽን ይዘሽ ብትቀመጭ ይሻልሻል። ማለት እህቷም አባረረቻት። ዝናም አላስጠጋትም። እንደ ሽንኮራ መጡንም እንደሚጥልሽ ነግሬሽ ነበረ እያለቻት ነበረ። እውነቷን ነው እህቷ። እንግዲህ ያው ዛሬ ከነብሩክ ቤት ሄዳለች። ምን እንደሚፈጠር በቀጣይ ፓርት የምናየው ይሆናል። ሌላው
ተልእኮዋን ፈጽማ ትወጣለች። እውነት ብሩክን ታሳምነዋለች። ግን ደግሞ የሚያምነት አይመስልም። ቀጥ አድርጎ ነው የሚያስወጣት የሚመስለኝ። እንግዲህ እንዳየሩ ጸባይ ነው። ሌላው ያው ዝና እነ መድብል ሊከሱት እንደሆነ ነቅቷል ማለት ነው። ማለትም ያው መድብል ሊከሰይ ነው። ያው በባለፈው ክፍል ማለት ምስክር ማን ነው ኤፍራታ ምስክር ትሆኛለሽ ምናምን እያላት ነበረ። እሷም ሰው ሳይሰማ ምስክር ሆናለሁ የዛ ቀንም ጊዜ ብቻ ጥራኝ እንጂ ችግር የለውም ብለ በመፍራት ያው መልሳለታለች። እንግዲህ ዝናም ይሄን ነገር አውቋል ማለት የፍራታን መሰክር እንደሆነ ሳይሆን እነሱ ሊከሱት እንደሆነ እና ራሳቸው ማድረሻቸው ሊቀይሩ ነው። አሁን ቤትም ሊከራዩ ነው። ኪራይ አግኝቻለሁ ምናምን ብሏል። እንግዲህ ሚሳካላቸዋል ወይ ያስይዟቸዋል ወይ ወይስ ነፍስ እንደበሉ ይቀራሉ? ሁሌ አናቅም። በቀጣይ ፓርት የምናየው ይሆናል ማለት ነው። በያላችሁ በሰላማችሁ ዘላቂ ሼር ሰብስክራይብ